እኔ ዘማርያም አልሰማም አለቅ ከተሐድሶ መናፍቃን ጋር ምንም አይነት ህብረትም ምንም አይነት አንድነት የፈለከውን ነገር ማለት ትችላላችሁ። አልሰማም ክርስቶስን አማላጅ ያሉበት እንደውም እኮ የሚሉት ወደ አብና ወደ መንፈስ ቅዱስ መጸለይ የለብንም እኮ የሚሉት ወደ ወልድና ወደ መንፈስ ቅዱስ መጸለይ የለብንም ወደ አብ ብቻ ነው። እዚህ ኢትዮጵያ ውስጥ መጥተው ኤርትራውያን ሆነው አሰግድ ጋር የሚሳተፉ ሰዎች አሉ። አሰግድ ኦርቶዶክስ ነው የተወገዘ እኮ መናፍቅ ነው። በቅዱስ ሲኖዶስ እኮ የተወገዘ ሰው እኔ ዘማርያም አልሰማም አለቅ ከተሐድሶ መናፍቃን ጋር ምንም አይነት ህብረትም ምንም አይነት አንድነት የፈለከውን ነገር ማለት ትችላላችሁ። አልሰማም እናንተ እንዳይደብራችሁ ብዬ የእናንተ ሞራል ይነካል ብዬ የተሐድሶ መናፍቃንን ማጋደም አንተውም። ነይን ካላችሁ ግቡ። አባት አላት፣ ሲኖዶስ አለው፣ ራሱን ችሎ ፓትርያርክ አለው፣ መንበረ ጵጵስናው ያለው መንበረ ፕትርክና ያለው ልክኛ 5 ኪሎ እንደምንለው እነሱ ጋር አለ አስመራ። አቡነ ባስልዮስ አሉ፣ እሳቸው የሚሾሟቸው በእነሱ የሚሾሙ ጳጳሳት አሉ፣ እነሱ መቀበል። ከዛ ውጪ ባለ የሚገኝ ክህነት፣ ከዛ ውጪ በሚገኝ ድቁና፣ በዛ ውጪ የሚሰራ ማንኛውም ክህደት ግን እኔ እንደውም ቀሲስ ዮናስ የተሻለ ባይ ነኝ። ቀሲስ ዮናስ ምንድን እያለ ያለው በይፋ እንውጣ ነው እያለ ያለው። ጎበዛ ላይ ሰው ታዲያ በቃ ተሐድሶ ሆነን ለይቶልናል። ለምን በፖለቲካ የምናሳብበው? እንውጣ ነው እያለ ያለው። ራሳችን እንለይ። ለምን ተወሰን ብለን እኛ እዛ ውስጥ እንሸጎጣለን? እናንተ ከቀሲስ ዮናስ ታንሳላችሁ። ሰውዬው እኮ እንለይለት እያለ እኮ ነው። ይለይልን በቃ። ለምን የምንደበቀው ኤርትራ ኦርቶዶክስ ውስጥ ነው እያለ ያለው። እዛ ውስጥ ከምንወሸቅ ራሳችን ችለን እንውጣ እያለ ነው። እዚህ ፍራንክሊ መነጋገር አለብን ማለት ነው። በመጽሐፍ ነው የምናወራው። ይሄ ቪዲዮ ምናምን የተቀነባበረ ምናምን ስም ማጥፋት በመጽሐፍ ክርስቶስን አማላጅ ያሉበት እንደውም እኮ የሚሉት ወደ አብና ወደ መንፈስ ቅዱስ መጸለይ የለብንም እኮ የሚሉት ወደ ወልድና ወደ መንፈስ ቅዱስ መጸለይ የለብንም ወደ አብ ብቻ ነው እኮ የሚሉት። ይሄ ነገረ ሥላሴ አይደለ? ይሄ ሚስጥረ ሥጋዌ አይደለ? ይመራል፣ ግን ዋጥ ማድረግ ነው። እዚህ ኢትዮጵያ ውስጥ መጥተው ኤርትራውያን ሆነው አሰግድ ጋር የሚሳተፉ ሰዎች አሉ። አሰግድ ኦርቶዶክስ ነው የተወገዘ እኮ መናፍቅ ነው። በቅዱስ ሲኖዶስ እኮ የተወገዘ ሰው ስለዚህ እኔ መጽሐፍ ጠቅሼ ነው ከኤርትራ ተሐድሶ መናፍቃን ጋር እየሞገትኩ ያለሁት እየተናገርኩ ያለሁት መጽሐፍ ጠቅሼ ነው። የትኛው ገጽ ላይ የትኛው ምዕራፍ ላይ ምን ላይ እንዳለው ሁሉ ነገር እያየ ነው እየተናገር ያለው ሁሉ ነገር መጽሐፍ እየገለጠ ነው። በቃ ይኸው እዚህ ፔጅ ላይ እዚህ ገጽ ላይ ያለላችሁ እያወራን ያለው በገጽ ነው። ክርስቶስ ያንን መራራ ጽዋ በሚጠጣበት ጊዜ አጠገቡ ሰው ያስፈልገው ነበር የሚል ትምህርት የኤርትራ ኦርቶዶክስ ትምህርት አለ። የትኛው አንድምታ እንደዚህ የሚለው? ይሄንን ትምህርት እየተሰጠ ለምንድነው ከበር የምታደርጉት? የአቡነ መቃርዮስን ፕሮፋይል አድርገው ምናምን እውነተኛ መስለው እየታዩ ይመጣል። ስለዚህ ጎራ ይለይቻለሁ ማለት ግልጽ ይሆንላችሁ ይመስለኛል። ከህጋዊ ሲኖዶስ ውጭ ያለው ለእኔ የቤተክርስቲያን ጠላት ነው። የኤርትራ ኦቶሪቲ ያወገዘችውን አባት እኔ አክሴፕት አላደረግም። አሃታ ቤተክርስቲያን በህገወጥ ሲኖዶስ ሳይሆን በትክክል
በዚህ የምንስማማ ከሆነ ወጥነት እናገለግላለን። ወንድምን መግፋት ነው እንደዚህ መግፋት ነው እህትን መጠላት ነው ማራቅ የሚባል ነገር የለም። እዚህ ጋር ራቁት ንጹህ ሆኖ መምጣት ነው የሚያስፈልገው። ምንድን ንጹህ ሆኖ መምጣት ነው። ኦርቶዶክሳዊ ተዋህዶ ሆኖ መምጣት መገኘት እንዲሁም በቃ ግልጽ ሆነና በቃ ተለይተ እኔ ኦርቶዶክሳዊ ተዋህዶ ክርስቲያን ነኝ ብለናል። ከዛ ያስማማናል። ኑፋቄን ስነግርህ ግን ክደትን ስነግርህ ግን በዛና በዚህ የተወሸቀ መናገር ግን አይቻልም። ከዛ ውጭ ያው ስድብ ነው። ለስድብ ደግሞ የስድብ አልመልስም። ፍሬ እንዴት ናችሁ? ዲያቆን እንዴት ነህ? መጀመሪያ በአገልግሎትህ ሳላመሰግን አላልፍም። በጣም ትልቅ ነገር እያደረግክ ነውና በርታልን። ይሄ በጣም ትልቅ አገልግሎት ነው። ትክክለኛ አካሄድ ነው የምትሄደው። ትምህርቱን ማሳየት ነው። ትክክል ያልሆነ ነገር ለማሳየት ትምህርትን ማሳየት በጣም በቂ ነገር ስለሆነ አካሄድን በጣም ነው የምወደው፣ በጣም ነው የማከብረው ወንድማችን። ይሄ በጣም በርታልኝ። ሌላው ለራሳችን ወንድሞች ማስተላለፍ የምፈልገው መልእክት ምንድን ነው? ወንድሞቻችን ሊያዩት የሚገባው ማንም በማንም ተገፍቶ የሚሄድ ሰው ካለ ሲጀመርም አማኝ አይደለም፣ ኦርቶዶክስም አይደለም። ስለዚህ በራሱ ያልቆ እና ማሰብ ያለባቸው ነገር እንደዚህ አይነት አስተያየት የሚሰጡ ሰዎች ራሳቸው ለመገፋትና ለመሄድ የቆሙ ናቸው። ስለዚህ ገቢ ነገር ነውና ፐርፌክትሊ የሄድክበት ስለሆነ እኔ በጣም በደስታ ቀጥልበት ነው የምልህ። ሲቀጥል እነዚህ ኤድና አነዘ ክርስቶስ ምናምን ትምህርቱ ሲጋለጥባቸው ከቨራቸው ፖለቲክስ ነው እና ትክክለኛ መንገድ እንዳልሆነ ዊኖዊት። ስለዚህ ይወቁት፣ እነሱ ትክክለኛ አካሄድ እንዳልሆነ ይወቁት። ሌላ አጀንዳም እንዳላቸው የሚሰማኝ ሲያወሩ ምንድን ነው የሚሉት? እኛን አይደለም አፌክት ለማድረግ የመጡት ሌሎች ወንድሞችን ነው አፌክት ለማድረግ የመጡት ነው እያሉ ያሉት። ስለዚህ ቤተክርስቲያን ላይ ኖት ኦንሊ ይሄንን ብቻ አይደለም፣ ይሄን የራሳቸውን አጀንዳ ብቻ ወይም ትምህርታቸውን ብቻ አይደለም ይዘው የመጡት፣ የመከፋፈልም ዓላማ ይዘው ነው የመጡት እና ወንድሞች ነቅተው መጠበቅ አለባቸው። ሊትራሊ እኔ ለወንድሞቼም ነው ማስተላልፈው፣ የእነሱ መጠቀሚያ አትሁኑ። ንቁ፣ ኦርቶዶክሶች ንቁ። እየተደረገብን ያለው ነገር ቀላል አይደለም። ስለዚህ ነቅተን እንጠብቅ፣ እንመርምር፣ እናስተውል የሚል መልእክት ለማስተላለፍ ነው። ወንድሜ በርታልኝ፣ እግዚአብሔር አገልግሎትን ይባርክልክ። በጣም ነው ማከብረህ። በጣም እንድትበረታ ግን እንዳትደክምብኝ ግን ፍርሃት አለኝ። በርታ። ቴንኪዩ። በጣም ነው ማመሰግነው ሁላችሁም ነው።